ቅዱስነታቸው ሁላችሁም በጸሎት አስቡን አሁን በሕክምና ላይ ነው ያለሁት ደህና ነኝ እግዚአብሔር ይመስገን ሲሉ ተናገሩ። አዶናይ የሚባል አንድ እግዚአብሔር ብቻ ነው ያለን። እግዚአብሔር በሚከብርበት በዓል ላይ እንዴት የሙዚቃ ኮንሰርት ታካሂድበታል? አንተ ሕግ ያለምን ጎንደር ይህ ነገር ከዚህ በኋላ ጎንደር ላይ አይደግም። ሃይማኖት አንደኛ የተባለችው ሀገር በበራባት ቅዱስ ባለ በዛሃን እንገቱበል አዶናይ ተብሎ ሰው በዚህ ስም አይጠራም። እናውቀዋለን። ጨፋሪ መምጣት ይችላል። ኦርቶዶክሳዊ ሙዚቀኛ መምጣት ይችላል። በዓሉን ከሚቆይት የሙዚቃ የኮንሰርት ቀን ማስመሰል ወንጀል ነው። እዚህ ላይ ያሉት ኦርቶዶክሶች አይደሉም። እሷ ሙስሊም ናት፣ እሱ ደግሞ ፕሮቴስታንት ነው። ቤተ ክርስቲያን ውስጥ ሲጨፈር ሲደለቅ ማን ሀያ አላቸው? ሰው ይወልም ይላል መሰለህ። ጥምቀትንማ በጎንደር ነው ይላል። ጎንደር ሄዶ ሊቆርብ ነው። ጎንደር ሄዶ ንሳ ሊገባ ነው። ጎንደር ሄዶ ታቦቱ ሊሸኝ ነው። በኦርቶዶክሳዊው ጎንደርማ በጥምቀት ነው የሚለው አይደለም። ታስረሽ ምችው ለማለት ለጭፈራ ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በሁለት ወሳኝ ጉዳዮች ተመልሼ መጥቻለሁ። እንግዲህ በዚህ ፕሮግራም የምንመለከተው የብፁዕ ወቅዱስ አቡነ ማትያስ መልእክት አስተላልፈዋል። እንግዲህ ቅዱስ ፓትርያርኩ የጠፉ እያልን ስንፈልጋቸው ነበር። ቅዱስነታቸው በጥምቀት በዓል አከባበር ዙሪያ መልእክት አስተላልፈው ስለ ራሳቸውም የጤና ሁኔታ ገልጸዋል። ያን እንመለከታለን። ሌላው እንግዲህ የጎንደር ሊቃውንት አዶናይን እየተቹት ይገኛሉ። ያ ምንድነው? አዶናይ ያደረገውን ነገር ሁሉ እየተቃወሙ እያወገዙ ይገኛሉና ያ ምንድነው የሚለውን እንመለከታለን። በጣም የሚገርመው ደግሞ በጥምቀት በዚህ በዓል ላይ እንግዲህ ከላይ በጭፈራ ሆነው ሲመሩ የነበሩት የሌሎች ቤተ እምነቶች ሁሉ እንደሆኑ እየተነገረ ይገኛልና እነዚህ ነገሮች አስቃኛችኋለሁ። እስከ ፍጻሜው አብራችሁን ቆዩ። ላይክ ማድረጋችሁን በጨዋነት ደግሞ ሐሳቦቻችሁን መስጠታችሁን እንዳትዘነጉ ለማለት እወዳለሁ። እሺ፣ በመጀመሪያ ከቅዱስ ፓትርያርኩ መልእክት እስቲ እንጀምር። ቅዱስነታቸው ሁላችሁም በጸሎት አስቡን አሁን በሕክምና ላይ ነው ያለሁት ደህና ነኝ እግዚአብሔር ይመስገን ሲሉ ተናገሩ። ቅዱስነታቸው በሸገር ሀገረ ስብከት በኮየ ፊጬ ክፍለ ከተማ በፋንታ መድኃኔዓለም ደብረ የከተራ በዓል ዕለት ሕይወታቸውን ላጡ ኦርቶዶክሳውያን ሐዘናቸው ገልጸዋል። ቅዱስነታቸው አሁን በመልካም ጤንነት ላይ እንደሚገኙ ገልጸው በሀገር ውስጥም በውጭም ያላችሁ ወገኖቼ በእውነት በጣም እንዳስባችሁ እሰማለሁ። ስለ ሐሳባችሁ ስለ መጨነቃችሁ እግዚአብሔር ይስጥልኝ። በመጪዎቹ በዓላት ልክ እንደ ወትሮ ሁሉ አባታዊ ቡራኬ ለመስጠት እግዚአብሔር አምላክ እንደሚያበቃቸው ባለሙሉ ተስፋ መሆናቸውም አመላክተዋል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ባሳለፍናቸው ተከታታይ ቀናት የተከበሩት በዓላት በተሳካ ሁኔታ እንዲጠናቀቁ አስተዋጽኦ ለነበራቸው ሁሉ ጥር 15 ቀን 2018 ዓ.ም ምስጋናቸውን አቅርበዋል። ቅዱስነታቸው በሸገር ሀገረ ስብከት በኮየ ፈጬ ክፍለ ከተማ በፋንታ መድኃኔዓለም ደብር በከተራ በዓል ላይ ሕይወታቸውን ላጡ ኦርቶዶክሳውያንም ሐዘናቸውን ገልጸዋል። ቅዱስ ፓትርያርኩ ለበዓላቱ መሳካት ምስጋናቸውን፣ አደጋ ለደረሰባቸው ደግሞ ሐዘናቸውን በገለጹበት ጊዜ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ሥራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስን ጨምሮ የተለያዩ የቅድስት ቤተ ክርስቲያናችን የሥራ ኃላፊዎች ተገኝተዋል። እግዚአብሔር አምላካችን ሁሉንም ነገር አስተካክሎ በዓላቱን ስላስፈጸመን የተመሰገነ ይሁን። በዓላቱ ልደቱም፣ ጥምቀቱም፣ ቃና ዘገሊላውም ሁሉም እነዚህ በዓላት በሰላም ተከናውነዋል። በዚህም እግዚአብሔር አምላካችን የተመሰገነ ይሁን። ይሁን እንጂ በአንድ አካባቢ የተወሰኑ ልጆቻችን አንድ 4 ልጆቻችን በጥንቃቄ ጉድለት ሕይወታቸው በማለፉ በጣም እናዝናለን። በመንግስቱ ይቀበለልን እግዚአብሔር አምላካችን። ቤተሰቦቻቸውንም ያጽናናልን፣ ያበርታልን። ለወደፊቱም ጥንቃቄ ያስፈልጋል። በእውነቱ እንደዚህ አይነቱ አደጋ እንዳይደርስ ጥንቃቄ ሊደረግ በጣም ያስፈልጋል። ቅዱሳን በዓላት በጥሩ ሁኔታ መፈጸማቸው በውስጥም ያሉ በውጭም ያሉ ኢትዮጵያውያን በሙሉ በየአጥቢያ ቤተ ክርስቲያናቱ በጥሩ ሁኔታ በመከናወናቸውም ብፁዓን አባቶች አስረድተውኛል። እኔም በሚዲያው ተከታትያለሁ እና ሁሉ ነገር የተቃና በመሆኑ በእውነት እኔም ደስ ብሎኛል።
ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በክብረ በዓላቱ ላይ ያልተገኙት ባጋጠማቸው የጤና ችግር ምክንያት መሆኑን ጠቁመው አሁን በመልካም ጤንነት ላይ እንደሚገኙ ገልጸዋል። እኔ በእነዚህ አበይት በዓላት አለመገኘቴ ያው የሆነ ነገር ችግር ስለገጠመኝ ያው ሁላችሁም በመጠኑም ቢሆን ሰምታችሁ ይሆናል እና በዚሁ ምክንያት በቦታው አልተገኘሁም እንጂ ሁሉንም ነገር ሪፖርት ደርሶኛል። በዚህም በእውነቱ ደስ ብሎኛል። እኔም እዛው አለመገኘቴ እኔም አዝናለሁ። በበዓላቱ በጥምቀቱ በዓል በተለይ አለመገኘቴ በጣም እኔም አዝናለሁ። የሆነ ሆኖ ግን ከአቅም በላይ ስለሆነ ነገር ሁሉ መገኘት አልቻልኩም። መውደቅ ችግር ደርሶ በሕክምና ላይ ነው ያለሁት። በዚህ ምክንያት ነው እና እኔ ግን ደህና ነኝ፣ እግዚአብሔር ይመስገን። ጉዳዩ የሕክምናው ደህና እየተካሄደ ነው ያለው። ስለዚህ የሁላችሁም በውጭም በውስጥም ያላችሁ ወገኖቼ በእውነቱ በጣም እንዳሰባችሁ ጉዳይ እንዳሳሰባችሁ እሰማለሁ። ስለ ሐሳባችሁ ስለ መጨነቃችሁ በእውነቱና ግን ደህና ነኝ። እነዚህን አበይት በዓላት በተለመደ ስላላደረግን ምክንያቱም ጤና ጉድለት ነው እንጂ እኔ በእውነቱ ደህና ነው ያለሁትና በዚሁ ምክንያት ሁላችሁም ያው በጸሎታችሁ እንደ አስቡን ደህና ሁኔታ ላይ እየደረስኩ ነው ያለሁት። አሁን ቅዱስነታቸው በመጪዎቹ በዓላት ላይ ልክ እንደ ወትሮ ሁሉ አባታዊ ቡራኬ ለመስጠት እግዚአብሔር አምላክ እንደሚያበቃቸው ባለሙሉ ተስፋ መሆናቸውንም በዚሁ ጊዜ አመላክተዋል። እግዚአብሔር አምላክ ለሚመጣው ደግሞ በሰላም አቆይቶ ደረግ የሚገባውን ልንፈጽም ያድርግልን እና እግዚአብሔር አምላክ በቸርነቱ ይጠብቀን። ሁሉም ነገር መቼም የተሟላ የቅዱሳን በዓላት እንደዚሁ ለሚመጣ በሰላም እንደምናከብር ተስፋችን ነውና እግዚአብሔር ይስጥልኝ፣ እግዚአብሔር ይባርክልኝ። ሁሉም ነገር በደህና በመፈጸማችሁ አባቶች፣ ወንድሞች፣ እህቶች ሁሉም በትክክል በተቃና ሁኔታ በመፈጸማችሁ እኔም ደስ ብሎኛል እና እግዚአብሔር ይባርካችሁ። እኔ ደህና ነኝ። ያው በተቻለ እንግዲህ ቀስ በቀስ ህመሙም እየተቃለለ ነው ያለው። በዚህ እንግዲህ እግዚአብሔር ፍጻሜውን ያሳየን እና እግዚአብሔር ይስጥልኝ። እንኳን እግዚአብሔር ሁላችን በሰላም አደረሰን፣ በዓላቱንም እንኳን በሰላም አስፈጸመን። አሜን። ይህ የብፁዕ ቅዱስ አቡነ ማትያስ መልእክት የብዙዎችን ልብ ያረጋጋ፣ የብዙዎችን ልብ ያሳረፈ፣ ብዙዎችን ከጭንቀት ያወጣ እንደሆነ እየተነገረ ይገኛል። እንግዲህ ብፁዕ ቅዱስ አቡነ ማትያስ ዝም ሲሉ ሲጠፉ በርካታ ኦርቶዶክሳውያን ብቻ ሳይሆን ኢትዮጵያውያን በሙሉ ብፁዕ ቅዱስ አቡነ ማትያስን ማይወዳቸው የለምና እንደ አባትነትም ማያያቸው የለም። በተለይ የእስልምናው እምነት ተከታዮች በጣም የሚወዷቸው የሚያከብሯቸው አባት ናቸው። ያው የኦርቶዶክስ አባትም ቢሆኑ ተወዳጅ አባት ናቸው። ብዙዎች ተጨንቀው ነበርና ድምጻቸውን በመስማታችን እግዚአብሔር የተመሰገነ ይሁን። እንግዲህ ብፁዕ ቅዱስ አቡነ ማትያስ የጤና ሁኔታቸውንም ገልጸዋል። በጣም እንግዲህ አሁን የተሻለ የጤና ደረጃ ላይ እንዳሉ በተለያዩ ማህበራዊ ሚዲያዎች ስንሰማቸው የነበረውን ደግሞ የመውደቅ አደጋም እንደገጠማቸው ከራሳቸው አንደበት ተናግረዋል። በዚህ በጥምቀት በዓልን ባለመገኘታቸው እጅግ እንዳዘኑና እንግዲህ ከዚህ በኋላ በሚመጡ በዓላት ላይም እንደሚገኙ ተስፋ አላቸው። እኛም ደግሞ ኦርቶዶክሳውያን በጸሎት እንድናስባቸው ቅዱስ ፓትርያርኩ አባታዊ መልእክት አስተላልፈዋል። እንግዲህ ብፁዕ ቅዱስ አቡነ ማትያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ናቸው። በርዕሰ መንበርነት እየመሩ ያሉ የቅዱስ ሲኖዶሱ መሪ ናቸው ማለት ነው። የቤተክርስቲያኒቷ መሪ ናቸው ማለት ነው። እኚህ አባት እንግዲህ ተወዳጅ አባት ለቤተክርስቲያን ብዙ ዋጋ የከፈሉ ብዙ መገፋት ብዙ የተለያዩ ነገሮች ብፁዕ ቅዱስ አቡነ ማትያስ ላይ እንደደረሰ ከተለያየ አካል ደግሞ የሚስባቸው አካል ትተው ይምጡ እዚህ መንበር ይመስረቱ የሚላቸው በርካታ አሉ። እሳቸው ግን ብፁዕ ቅዱስ አቡነ ማትያስ በፍጹም የተሰጠኝ በህጋዊ መንገድ ነው፣ መሄድ እንኳን ካለብኝ መተው እንኳን ካለብኝ በህጋዊ መንገድ አስረክቤ ነው እንጂ በህግ ለተሰጠኝ ነገር ትቼ አልሄድም እስከማለት እስከ መጨረሻ የተወቅታ ድረስ አሉ እስካሁን ድረስ ማለት ነው። በጣም ደስ የሚለው አንድ የብፁዕ ቅዱስ አቡነ ማትያስ ልንገራችሁ። በአመት እንግዲህ በነሐሴ ወደ ሐምሌ አካባቢ በተከታታይ ዓመታት ወደ አሜሪካን ይጓዙ ነበር ለህክምናና የመጀመሪያ ሲጓዙ ህክምናቸውን አልጨረሱም። ግን እመጣለሁ ተመልሼ እመጣለሁ ያሉት ወደ ጳጉሜ 4 አካባቢ ነው። ተመልሼ እመጣለሁ ካሉበት የሚያክሟቸው ዶክተሮች እባክዎ ይቆዩ ትንሽ ጊዜ 1 ሳምንት 15 ቀን ያስፈልጋል አለበለዚያ አያገግምም በደንብ ሲሏቸው በፍጹም ቀረ ይሉኛል። ላመነኝ ህዝብ መታመን አለብኝ እዛ ሆኜ እከታተላለሁ እንጂ አልፈልግም ብለው
ነው ተመልሰው የመጡት ያችን ቀን ለማክበር ማለት ነውና ህዝቡ በሳቸው እንዳይከፋፈል ህዝቡ በሳቸው ላይ አመኔታ እንዳያጣ አባት የለንም ብሎ እንዳያስብ የሚያደርጉ ታላቅ አባት ናቸውና ይህን መስማታችን በጣም ደስ ይላል። እንግዲህ ይህንን ተከትሎ የብፁዕ ቅዱስ አቡነ ማትያስን መታመም ተከትሎ የተለያዩ ነገሮችን ተከትሎ በየጊዜው እንግዲህ ስልጣን የሚፈልጉ ሹመት የሚፈልጉ ወሬዎች እንዲናፈሱ የተለያየ ነገር የሚፈልጉ አካላቶች አሉ። ይህ ማይካድ ነው። ይህንን ተከትሎ እንግዲህ እንደራሴ ሊሾም ነው የተለያየ ነገር ሊደረግ ነው ተብሎ የተለያዩ መረጃዎች እየወጡ ይገኛሉ። ይህን እንመልከትና ወደ አዶናይ እናልፋለን። ብፁዕ አቡነ ማትያስን ማንሳት የሚፈልግ አካል አለ። በሳቸው ቦታ በዓለ ሲመት በሲመት ለተዘጋጀ አካል አለ። ለዚህም ጋዜጠኞች ተዘጋጅተዋል፣ ዩቲዩበሮች ተዘጋጅተዋል፣ ፌስቡከሮች ተዘጋጅተዋል፣ ሎቢስቶች ተዘጋጅተዋል፣ የቤተ ክህነት አመራሮች ተዘጋጅተዋል፣ ፖለቲከኞች ተዘጋጅተዋል፣ ባለሀብቶች ተዘጋጅተዋል። 4 ዓመት ነው 3 ዓመት ሞላው አይደል? ጥር 15 3 ዓመት ነው አይደል? የጥር 15 ጊዜም ያን ሁሉ ወከባ መካከል ፖለቲከኞች አሉ፣ ብሔርተኞች አሉ፣ የሌላ እምነት ፓስተሮች አሉ፣ ባለሀብቶች አሉበት እዚህ ጉዳይ ውስጥ። የቤተ ክህነት አባቶቻችን ብቻ አይደሉም እዚህ ውስጥ ያሉት። ይሄ ሁሉ ባለሀብት፣ ፖለቲከኛ፣ የሃይማኖት ተቋም አለበት። ምን ለማድረግ? ቤተ ክርስቲያንን ለዓለት ለሁለት ለመሰንጠቅ እንዳሉት በነዛ ቤት ትንቢት ተነግሮ በእኛ ቤት በጀት የሚፈጸምለት። ዛሬ ደግሞ እየሰማን ያለነው ብፁዕ አቡነ ማትያስ ከወንበራቸው ከዊልቸራቸው መነሳት አይችሉም እያሉ ነው። ስለዚህ እውነት ነው እንበል የማርያማዊ ሄኖክ ለሜሳ ንግግር፣ ይሄን ማህበራዊ ሚዲያ ላይ የተለጠፈውን ጽሑፍ እና ብፁዕ አቡነ ማትያስን አንስተው ሌላ ፓትርያርክ ሊሾምን ነው ብለን እናስብ። ስለዚህ ቤተ ክህነት ቤተ ክርስቲያን ያላችሁ ሊቃውንት፣ እኛ የቤተ ክህነት ወንበር አለ የምንፈልገው። እኛ የምንፈልገው አንድ ሲኖዶስ፣ አንድ ሀገር፣ አንድ ቤተ ክርስቲያን፣ አንድ መንበር ነው የምንፈልገው። የኛ ጩኸቴ ነው። አሁን ጉዳዩ ብፁዕ አቡነ ማትያስ ከስም ማጥፋት ዘመቻው፣ ከፖለቲከኞች ዘመቻ፣ ከብሔርተኞች ዘመቻ ስንት ነገር ሰምተናል። ወደ አሜሪካ ሊኮበልሉ ነበር አይደል? እሳቸው ባርከው ለቤተ ክርስቲያን የሚያድሉትን ታቦት ሰርቀው ሊወጡት ነው ተብሎ ተዘግቦልን ነበር አይደል? ሰርቀው የተባሉት የኛን ፓትርያርክ እኮ ነው ሌባ ያሉብን። ዛሬ አስተዳደር የሆናችሁ ካህናት የሆናችሁ ዲያቆናት የሆናችሁ የገዛ ሲመት የሰጧችሁን አባት እናንተ ጳጳሶች የሆኑ አባቶቻችን በዓለ ሲመት ሲሰጣችሁ የባረኳችሁን አባት ነው ዛሬ እንዲህ በተደራጀ በተቀናጀ ሁኔታ ከወንበራቸው ከመንበራቸው አንስተው ሌላ ፓትርያርክ ሊሾሙ ሚዲያዎች እያዘጋጁ፣ ዩቲዩበሮች እያዘጋጁ፣ ቲክቶከሮች እያዘጋጁ ከሆነ ዛሬ እናንተ ናችሁ ድምፅ መሆን ያለባችሁ። ይኸው ዛሬ ጀምሬ ድምፅ ሆንኩ። ብፁዕ አባታችን አንደና ያሉን አባት ብፁዕ አቡነ ማትያስ ብቻ ነው ያሉት። እኛ የምንቆመው ከእውነት ፊት ነው፣ ከሀቅ ፊት ነው። እንሳሳታለን፣ ሰውንን እንበድላለን፣ ኃጢአት እንሰራለን፣ ንስሐ እንገባለን፣ ይቅርታ እንጠይቃለን፣ እንመላለሳለን፣ በቤቱ አባቶቻችን እንባረካለን። በዘር የተሾሙ ጳጳሳትን ሄደን ጉልበት እንስማለን። ምክንያቱም በዓለ ሲመቱን የፈቀዱት የኛው አባት ብፁዕ አቡነ ማትያስ ናቸው። ያ ቅዱስ ሲኖዶስ መንበር ነው፣ እናከብራለን። በዘር መጡ፣ በፖለቲካ መጡ፣ ምን መጡ፣ እናከብራለን። ሲወርዱ ግን ለእኛ ሁሉ ማቶ ናቸው። ይሄን አምነው ቅዱስ ሲኖዶስ ሲወስኑ፣ ስለዚህ ቅዱስ ሲኖዶስ አባት የሆናችሁ እስከ ዛሬ በጸሎት ስተጉ የነበሩ ዓለም እየሰራችሁ ያለችው ፖለቲካ ብፁዕ አቡነ ማትያስን ማንሳት፣ ይሄንን ለረጅም ጊዜያት አይተናል። በዚህ ዘመን መቼም ማንሰማው ጉድ የለም። ማንሰማው መቼም ጆሮዎቻችንን ከሰጠን በርካታ ነገሮችን እንሰማለን። ይህ ግን የቤተ ክርስቲያን ስርዓት ነው ወይ? እኛ አባት ምን አድገው ነው እኛ አባት ላይ ይህ ነገር የሚደረገው? ሰዎች መቼም የቤተ ክርስቲያኒቷን ለማሻገር ቤተ ክርስቲያኒቷን በእውነተኛው መንገድ ለመምራት አስበው አይደለም። የስልጣን ጥማት የስልጣን ፍላጎት ካልሆነ በስተቀር የፈለጉ ነገሮችን መስራት ቢታሰብ እኚህን አባት እስካሉ በህይወት ዘመን እስካሉ ድረስ ደግፎ አብሮ ቆሞ አግዞ መስራት ይቻላል። እውነት ስለ ቤተ ክርስቲያኒቷ ታስቦ ከሆነ ማለት ነው። ግን አይደለም። እግዚአብሔር እንዲህ አይነት ነገሮችን ከመስማት እንዲህ አይነት ነገሮችን ከማየት ይሰውረን ማለት ፈልጋለሁ። ይህንን በምንድን ነው ልናልፈው የምንችለው? ጸሎት ማድረግ ነው። ሌላኛ በዚህ ሰዓት ኃይል የለን። ድምጾቻችንን ማሰማት አለብን። ከዛ ውጪ ግን ጸሎት እናድርግ። ወደ እግዚአብሔር እንቅረብ። ወደ እግዚአብሔር እንለምን። እሱ ለቤተ ክርስቲያኒቷ የሚበጀውን እሱ ለቤተ ክርስቲያኒቷ ይሆናል የሚለውን እንዲያደርግ ማለት ነው። እባክህ ቤተ ክርስቲያኒቷን አትተዋት። እኛ ልጆችንም ያለ አባት ያለ መንጋ ጠባቂ አትተወን። ትዝ ይላችኋል አይደለ? ጥር 14 የተፈጠረው የቤተ ክርስቲያኒቷን መንበር የቤተ ክርስቲያኒቷን ክብር ለመጠበቅ ተብሎ ስንት ኦርቶዶክሳውያን ህይወታቸውን አጡ። ስንት መከራ፣ ስንት ችግር፣ ስንቱ ከመስሪያ ቤቱ ተባረረ፣ ስንቱ ህይወቱ ተበተነ፣ ስንቱ ትዳሩ ፈረሰ። ስንት እናቶች ዛሬም ድረስ እያለቀሱ አሉ የቤተ ክርስቲያኒቷን ክብር ለመጠበቅ ማለት ነው። ዛሬም ደግሞ እንዲህ አይነት ነገሮች ሲከሰቱ ያ ነገር ይፈጠር ይሆን? ያ ነገር ይመጣ ይሆን? ስለዚህ እግዚአብሔርን ለምነው ከእንደዚህ አይነት እልቂት ሃይማኖታችን ነው
መቼም ሰዎች በሃይማኖታችን ሲመጡ ሴንሲቲቭ በሆነ ፓርታችን ሲመጡ ዝም አንልም። አሳልፈን ሃይማኖታችንን ለማይሆኑ አካላቶች አሳልፈን አንሰጥም። እስካለን ድረስ የተለያዩ ዋጋዎችን ልንከፍል እንችላለን። ከዚህ ግን እግዚአብሔር እንዲጠብቀን ጸሎት ማድረግ አለብን። እሱ ያንን መዓት እንዳያመጣብን፣ ያን መከራ እንዳያመጣብን፣ የሚበጀውን ይሆናል የሚለውን እንዲያደርግ ጸሎት እናድርግ። ቅዱስ አባታችንንም ደግሞ በጤንነት መልሶ ወደ ቀደመ አገልግሎታቸው እንዲመለሱ እግዚአብሔር ምሕረትን በቶሎ እንዲልክላቸው ጸሎት እናድርግ፣ እንለምነው። በእውነት እያንዳንዳችን ለጸሎት በቆምን ጊዜ እቺን ሃይማኖታችን እናስብ። ከሁላችን አንዳችንን እግዚአብሔር ይሰማ ይሆናል። ደግሞም ይሰማል። የሚሰማ አምላክ ነው። የቅርብ አምላክ ነው። እኛ ራቅ ነው እንጂ እና ያንን ፈተና ያንን መከራ አያምጣብን። እውነት በጸሎት ማለፍ እንችላለን ሁሉን ነገር። ሰዎች ለስልጣናቸው፣ ሰዎች ለተለያዩ ነገራቸው ማይከፍሉት ዋጋ ማይፈነቅሉት ድንጋይ እንደሌለ እናውቃለን። ያ እንዳይሆን ግን እግዚአብሔር እዛው በኪነ ጥበቡ እንዲይዛቸው እኛ ጸሎት እናደርግ ለማለት እወዳለሁ። እሺ እስቲ በጎንደር የነበረውን እንግዲህ አዶናይን የከሰሱትን ወይም ደግሞ አዶናይን የተቹ አባቶች ምንድን ነው ያሉት? አዶናይ የሚባል አንድ እግዚአብሔር ብቻ ነው ያለን። እግዚአብሔር በሚከብርበት በዓል ላይ እንዴት የሙዚቃ ኮንሰርት ታካሂድበታል? አንተ ህግ ያለምን ጎንደር ይህ ነገር ከዚህ በኋላ ጎንደር ላይ አይደግም። በሃይማኖት አንደኛ የተባለችው ሀገር በመራባት ቅዱስ ባለ በዛሃንን እንገቱናል። አዶናይ ተብሎ ሰው በዚህ ስም አይጠራም። እናውቀዋለን። ጨፋሪ መምጣት ይችላል። ኦርቶዶክሳዊ ሙዚቀኛ መምጣት ይችላል። በዓሉን ገበልን በፊት የሙዚቃ የኮንሰርት ቀን ማስመሰል ወንጀል ነው፣ ክደት ነው፣ ምንፍቅና ነው። ምንፍቅና ነው። አንድ አዶናይ ነው ያለን፣ አንድ ዜማ ነው ያለን፣ አንድ ቅዳሴ ነው ያለን፣ አንድ መዝሙር ነው ያለን። እግዚአብሔር በሚከብርበት በዓል ላይ እንዴት የሙዚቃ ኮንሰርት ታካሂድበታል? አንተ እንዴት ዳንስ ታካሂድበታለህ? እንዴት ጭፈራ ታካሂድበታለህ? እንዴት የሴቶችና የወንዶች የሙዚቃ ውዝዋዜ ያሽልኝ እያልክ ትጨፍርበታለህ? በእግዚአብሔር በዓል ላይ ሊቅ የለም ጎንደር፣ አባት የለም ጎንደር፣ ሕግ የለም ጎንደር፣ ስርዓት የለም ጎንደር። ልብ እናድርግ። ይህ ነገር ከዚህ በኋላ ጎንደር ላይ አይደግም። ይደገማል አይደገም ካላችሁ አንድ ጊዜ ሲል ኖሩላል። የጎንደር የሰንበት ትምህርት ቤት ጭምር ማህበረ ቅዱሳን ሌሎችም ማህበራት ይህን ነገር ካላስተካከላችሁ እንደሌላችሁ ቁጠሩት። እንደሌላችሁ ምን ነካል? በሃይማኖት አንደኛ የተባለችው ሀገር በመራባት ቅዱስ ባለ በዛሃንን እንገቱናል። ሌሎቹ ከተማዎች ላይ እኮ መዝሙር ነው የዋለ እና ቃለን እናቶቻችን በገጠር እኮ አንዳንድ ዘፈን መዝሙር የመሰለ ዘፈን አላቸው። አንተ ግን ለክርስቶስ ሊዘምር መጠጠር አይኖር መጥሷ መስትትላለ እንዲሙልቀ ለሴቷ አይን፣ ለሴቷ ዳሌ፣ ለሴቷ ቦርጭ ስዘምርቱላለን። ስለ ክርስቶስ አይኖች፣ ስለ ክርስቶስ እግሮች፣ ስለ ክርስቶስ መከራ፣ ስለ ክርስቶስ ጥምቀት አስተምር ተባልክ እንጂ ስለ ሴት ልጅ ጭራ ልዘምር ነው የመጣው ልባል። እንደዚያ ነው የመጣችሁ። እንደዚህ ይመጣል። ክርስቶስ ልታመልኩ ነው የመጣችሁ አይደለም። አምልኮቱ ላይ ዘመን ዳንስ ጭፈራ ልብና አው ይህ ሃይማኖታዊ በዓል ነው። አሁን 10 ጊዜ እነዚህ ነገሮች ስናነሳ በጣም ብዙ ጊዜ እነዚህ ነገሮች ስናነሳ ሌላ ጎንደር ላይ ሌላ ታሪክ ያለን ሌላ ወይም ደግሞ ጥላቻ ያለ የሚመስላችሁ ሰዎች አይደለም። በዚህ ደረጃ አታስቡት። ገናን የት ነው የምታስቡት? ለምሳሌ ጌታ ልደት ለማክበር ኢየሩሳሌምን ታስባላችሁ አይደል? ኢየሩሳሌምን ትናፍቃላችሁ አይደል? ሄዶ ማየት። ጥምቀትም ደግሞ ሲታሰብ ጎንደር ናት የምትታሰቡ። ሃይማኖታዊ ስነ ስርዓቷ ስለሚያስደስት በሃይማኖት ስነ ስርዓት ስለሚከበር ይህችን ሃይማኖታዊ ስነ ስርዓት ለማጥፋት ይህችን ሃይማኖታዊ ስነ ስርዓት ለማደብዘዝ ይህችን ሃይማኖታዊ ስነ ስርዓት ሌላ ቅርጽ ለመስጠት እየተሰራ ስለሆነ ነው የምንጮኸው። ትክክል አይደለም ብለን በየጊዜው የምንናገረው ማለት ነው። ይሄው አባቶች ተናገሩ። እንግዲህ እነዚህ በአባቶች የት ነው? በጎንደር ያሉ አባቶች ናቸው።
ጭፈራው በተካሄደበት አደባባይ ላይ ሆኖ ነው ይህንን ሲናገሩ የነበሩት። ትክክል ስላልሆነ ማለት ነው። ማድበስበስ አያስፈልግም። በዛም ሀገር ያላችሁ ከዛም ማህበረሰብ የመጣችሁ ኦርቶዶክሳውያን በሙሉ ይህ ልታድበሰብሱ አያስፈልግም። ነገ ተቀይሮ ሌላ ታሪክ ውስጥ ስንገባ እናዝናለን። መወጣት አንችልም። ታው ልንል ያስፈልጋል። ትክክል አይደለም ልንል ያስፈልጋል። በጣም የሚገርማችሁ እኮ እዛ እንትን ላይ ሲሳተፉ የነበሩት እኮ ሌሎች ቤተ እምነቶች ናቸው። እነዚህን ሁለቱን ተመልከቱና እንጨርሳለን። ቤተ ክርስቲያን ውስጥ ሲጨፈር ሲደለቅ ማን ሀይ አላቸው? ሰው ይወል ምን ይላል መሰለህ? ጥምቀትንማ በጎንደር ነው ይላል። ጎንደር ሄዶ ሊቆርብ ነው። ጎንደር ሄዶ ንስሐ ሊገባ ነው። ጎንደር ሄዶ ታቦቱን ሊሸኝ ነው። ባሕረ ጥምቀት ውስጥ ሊያደር ነው። ጎንደር ውስጥ ካሉ ሊቃውንት ቃለ እግዚአብሔር ሊጠይቅ ነው። ጎንደር ውስጥ ካሉ አበው መነኮሳት፣ ጳጳሳት ወይ ደግሞ ካህናት ወይ መምህራን ቡራኬ ሊቀበል ነው። ኦርቶዶክሳዊው ጎንደርማ በጥምቀት ነው የሚለው አይደለም። አስረሽ ምችው ለማለት ለጭፈራ ነው። እዚህ ላይ ግን በደንብ መረዳት ያለብን ነገር ምንድን ነው? ጨፋሪውም አስጨፋሪውም በዓለም ውስጥ ያለው የጭፈራው አውድ አለ አይደል? መድረኩ ሰልክቷቸዋል። እዛ ያለው በዓለማዊ መድረክ በዓለማዊ ስፍራ ያለው ይሄ ስቴጁ ሰልክቷቸው ቤተክርስቲያን ሰፊ አይደለ አውዱ እያለማመዱ ነው ማለት ነው። በዚሁ ከቀጠለ እኮ ቤተክርስቲያን ውስጥ ጭፈራ ተጀምሯል። ግቢ ውስጥ የባለ ጥምቀት የተለመደ ነው። ዘፋኞች ዘፈን ሲያዘጋጁ ኮንሰርት ብለው መስቀል አደባባይ ይጠራሉ። ወደፊት የዘፈን ፕሮግራም ኮንሰርት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ስለምናዘጋጅ መታችሁ እንድትሳተፉ ማለቱ አይቀርም። እንዲያው መጠለያው ጋር ቢሆን ይሻላል። እንዲያው አግባብ ባይሆን ፊት ለፊት ታቦቱ የሚወጣበት በርጋ ስታስበው ይሄ ስታስበው በክርስቶስ ቤተ ክርስቲያን አስብ። መላእክት እንደ ሻሽ ነጥፈው እንደ ግንድ ተረብርበው እንደ ቅጠል ረግፈው ባሉበት ብዙ ምዕመናን እንባቸው በሚያነቡበት ብዙ ምዕመናን ጸሎታቸውን ወደ እግዚአብሔር በሚያቀርቡበት እንባቸውን በሚያብሱበት እግዚአብሔር ስሙ በሚጠራበት በተቀደሰ ስፍራ አስረሽ ምችው ይላሉ። ለዛ ነው በማቴዎስ ወንጌል ምዕራፍ 24 ላይ ወእም ከመርኢክሙ ትእምርተ ርኩስ ውስተ መካን ቅዱስ ዘያነብብ ለይለቡ፣ በተቀደሰው ቦታ በቤተ መቅደሱ የረከሰ ነገር ስታዩ አለ አንባቢው ያስተውል አለ ጌታ። አሁን የምናስተውልበት ሰዓት ነው ማለት ነው። የምናስተውልበት ሰዓት ነው። ምናልባት እያንዳንዱ ህብረተሰብ እያንዳንዱ አካባቢ የራሱ ባህል ይኖረዋል። እያንዳንዱ ባህል አለ። ባህሉን ግን ከቤተ ክርስቲያኑ ውጭ ያድርገው። የሚጠቅመውንም የማይጠቅመውንም ነገር ለሰውም የማይመች ለእግዚአብሔር የማይመች የራሱ ብቻ ፍላጎት ስለሆነ ይዞ መጥቶ ቤተ ክርስቲያኑ ስላድርግ ማለት አይቻል። ምክንያቱም ቤተ ክርስቲያን ተሰርታ አልቃለች። መጠበቅ ነው ያለውን ማለት ነው። በጣም ግን እርግጠኛ ሆኜ ግን የምነግርህ በዚሁ ከቀጠልን ዘፋኞች ዘፈን ሲያወጡ መስቀል አደባባይ መጥራት ያቆማሉ። ኮንሰርት ስቴጁ የሚያምር እንደ ቦሌ መድኃኔዓለም ያለውን ስቴጅ የሚያምር መርጠው ኑና ዘፈናችንን ስሙ ለማለታቸው አይቀርም። ለምን አየነው? ቤተ ክርስቲያን ውስጥ ሲጨፈር ሲደለቅ ማን ሀይ አላቸው? ማን ተናገራቸው? ለምንድን ነው ቤተ ክርስቲያን ውስጥ የሚጨፈረው ተብለው ሲነገሩ የሚከላከሉ ሰዎች አሉ። መምህራን የሚመስሉ ካህናት፣ መነኮሳት የሚመስሉ አሉ። ይሄ እኮ የባህል ነው። ይሄ የለም። እንደዚህ አይነት ትምህርት የለም። በዚሁ አጋጣሚ ግን ጎንደር ጥምቀትማ በጎንደር ብለው ታቦታትን ለመሸኘት ሊቃውንትን ለማግኘት ገዳማትን እጅ ለመንሳት ከአባቶች ቡራኬ ለመቀበል ስጋ ወደሙ ለመቀበል አድባራቱን ለመጎብኘት የሚሄዱ ደግሞ በጣም ጥቂት ሰዎች ደግሞ አሉ። እነሱን ደግሞ እናመሰግናለን። አንዳንድ የምትላላጡና የምትጋጋጡ ሰዎች አላችሁ። በሃይማኖትን ብትመጣው በሀገርን ብትመጣው እና እንደው የምንመታውን ብንለይ ግን የኢትዮጵያ ኦርቶዶክስ ተዋህዶ ልጆች ለሃይማኖቷ ተቆርቁረው የተናገሩት በሙሉ ደግሞ አንዱ መሬት ጠብ የሚል አይደለም። ለምሳሌ ከወደድኩት ትችት አንደኛው የባሮክ 21 ትክክለኛ ትችት ነው። እግዚአብሔር በሚያውቀው ለምን ውግንናው ምን እንደሆነ ስለምናውቀው ዋጋ እየከፈለ ያለው ዋጋ የሚከፍልበት ጉዳይ ምንም ስለ ግሉ አይደለም፣ ስለ ቤተክርስቲያን ሲል ስለዚህ ቤተክርስቲያን እየሰጠ ያለው ስለ ቤተክርስቲያን ተቆርቋሪነት ነው። አንተ የሰጠው ትችት ካለ እኔ የምሰጠው ትችት ካለ ስለ ቤተክርስቲያን ነው። ግን ምን ውሻ በቀደደው ጅብ ይገባበታል ነው። ገባህ አይደል? እውነተኛውን ለማምጣት እውነተኛውን ነገር ትችት የሰጡ ሰዎችን ተንተርሰው እንኳንም ዘንቦብሽ ወይም የጠላት ወዳጄ ነው በሚባለው አካሄድ ህዝቡና ቤተክርስቲያኗ ላይ ለመውረድ የጣሩ ግን በጣም ስንስቅባቸው እንኖራለን። በዚሁ አጋጣሚ መልእክቴ አንድና አንድ ነው። አንዳንድ የምትላላጡና የምትጋጋጡ ሰዎች አላችሁ። እናንተ ረፉ፣ እናንተ አደብ ግዙ። የሆነ ሰዎችን ወስዳችሁ የሆነ ሰፈር ውስጥና መንደር ውስጥ ለመክተት ብዙ ርቀት የምትጓዙ ሰዎች አላችሁ። አንዱ ሲሰራው ስተት አንዱ ሲሰራው ልክ የሚሆንበት አንዳችን ምክንያት የለም። ስተትን እያሽሞንሞናችሁ ከመውጣት ይልቅ ስተትን ስተት ትክክልን ደግሞ ትክክል ብሎ የመፈረጅ ሐሳብ በውስጣችሁ እንዲያደር እፈልጋለሁ። ቢገባችሁና ብትረዱት ያናገረንና ያጻፈን እውነተኛ ቁጭት ነው። ዛሬ
ገና በዓል ሲደርስ ሁሉም ኦርቶዶክሳዊ በሚባል ደረጃ ኢየሩሳሌምን እንደሚያስበው ሁሉ የጥምቀት በዓል ሲመጣ ጎንደርን አለማሰብ አይሆንም። አሁን ግን እየተሰራብን ያለው ነገር የጎንደርን በዓል አከባበር ከሰው አይምሮ የማውጣት ስራና ሴራ ነው። ይህ ቢገባህ ኖሮ ባልጻፍክ፣ ይህ ቢገባህ ኖሮ ስተት የሆነን ነገር አሽሞንሙነ ትክክል ነው ባላልክ ነበር። በዚሁ አጋጣሚ ጎንደር ላይ የምትገኙ ማህበረ ካህናት፣ የሰንበት ትምህርት ቤት አባላቶች እንዲሁም ምዕመናን ትክክለኛ ያልሆነውን ነገር ወደ ትክክለኛ መስመር ለማምጣት የከፈላችሁትን ዋጋ ሳላደንቅ እንዲሁም ሳላመሰግን ማለፍ አልወድም። በዛሬው እንቅስቃሴያችሁ የ2019ን የጎንደር ጥምቀትን እንዴት የተዋበና የሰመረ ልታደርጉት እንደምትችሉ ካሁኑ ናፍቆናል። እግዚአብሔር ይስጣችሁ። ቆይ አንዴ ዝም በላት። ቆይ አንዴ ብቻ ታገሰኝ። ጎንደርን መውደድ ማለት ጎንደር ብቻ ማለት አይደለም። የጎንደርን ባህሏን፣ እምነቷን፣ እሴቷን፣ ትውፊቷን ጠብቆ ማስጠበቅም ጭምር ነው። እዚህ ላይ ያሉት ኦርቶዶክሶች አይደሉም። እሷ ሙስሊም ናት፣ እሱ ደግሞ ፕሮቴስታንት ነው። ግን አሁን እዚህ ጋር እነዚህ ሰዎች እዚህ በዓል ላይ እንዲታደሙ የጠራቸው ሰው ማድረግ የነበረበት ነገር ቢኖር ጥምቀት በዓል ምን አይነት መንፈሳዊ ይዘት እንዳለው፣ የሚያስገርም ምስጢር እንዳለው፣ ምን አይነት ክንውኖች እንደሚከናወኑበት እያንዳንዱን ከሊቃውንቱ ጋር ከሰንበት ተማሪዎች ጋር ከታቦቱ ጋር እየሄዱ እንዲመለከቱ ማድረግ ነበረበት እንጂ ከይዘቱ ውጪ በሆነ በዓሉ በማይፈቅደው በዚህ ጭፈራ በዓል ላይ ታድመው እንዲያደርጉ መፍቀድ አልነበረበትም። ሁለተኛ ነገር ደግሞ ጥምቀት ብሎ መጥቶ ጨፍሮ እንዲመለሱ አስጨፍሮ እንዲመለሱ ማድረግ አልነበረበትም። ምክንያቱም ማን ነው ከነዚህ ከኦርቶዶክስ ቲክቶከሮች መካከል በሞሊድ ወይም በአረፋ በዓል ላይ ሄዶ ሲያስጨፍር የተገኘ ሰው አለ? በእነሱ በዓል ላይ ሄዶ እንደዚህ ያደረገ አንድ ክርስቲያን ይኖራል? የእነሱ በዓል ላይ ያልተደረገውን በእኛ በዓል ላይ መጥቶ እንዲዘፍኑና እንዲዘሉ ልፈቅዱላችሁ አይገባም ነበረ። በዓላችሁ፣ ሃይማኖታችሁ፣ ስርዓቱ፣ ትውፊቱ፣ ዶግማ ምን እንደሚመስል አሳይታችሁ አስተምራችሁ ጥሩ ነገር አስይዛችሁ ነበር መመለስ የነበረባችሁ እነሱን ያመጣችሁ ሰዎች። ሁለተኛው ነገር እሷ እንደዚህ ማይክ ይዛ ስታስጨፍር እሱም እንደዚህ ሲሆን ክርስቲያኖቹ ጋር አይነዳችሁም? በጥምቀት ባለ የጥምቀት ብለው መጥተው እንደዚህ ማይክ ጨብጠው ከላይ ሆኖ ሲያዘፍኑ ስታያቸው በሃይማኖታችሁ አቀኑ? የነሱ በዓል ላይ ጄኔ እንደዚህ አድርጌያለሁ ወይ ብላችሁ እንኳን ራሳችሁን ትንሽ እንኳን ጠይቁም ነበር። ሁለተኛው ነገር ደግሞ ጥፋቱ የነዚህ ልጆች ሳይሆን ሙሉ ለሙሉ ይዟቸው የመጡ ሰዎች ጥፋት ነው። ለምን ከተባለ አንድ ታሪክ ላንሳላችሁ። አንድ ባልና ሚስት እንግዳ መጥቶባቸው የዛን እንግዳ እግር አጥበው ምግብ አብልተው እሳት ይሞቁ ጀመረ ይባላል። እሳት እየሞቁን ባልና ሚስት ክፉ ደግ መነጋገር ጀመሩና ባልተናዶ ከእሳቱ መካከል እንጨት መዞ ሚስቱን ሊማታ ሲል ሚስትየውን ብድግ ብላ እንጨት መዛ ባሏን ልትመታለች። በዚያን ጊዜ እንግዳው ተነሳና የራሱ እንጨት መዘዘ። ባልና ሚስት ተገረሙና ወደ እንግዳው ዞሩና እኛስ ተጣልተን ነው አንተ ለምንድነው እንጨቱን የመዘዝከው ሲሉት እኔ የቤቱ ወግ መስሎኝ ነው የቤቱ ባህል መስሎኝ ነው እናንተ ስትመዙ አብሬ የመዘዝኩት አለ ይባላል። እናንተ ሃይማኖታችሁን ካላስተዳባችሁ፣ እናንተ አሳልፋችሁ ካልሰጣችሁ ማንንም ሃይማኖታችሁን ሊነቅፍና ሊሰርብ እንዲመቶ ሊጨፍር አይችልም። እናንተ ስትዘሉ፣ እናንተ ስትዘፍኑ አጁ የቤቱ ባህል እንዲሁም ደግሞ የባህሉ ስርዓት እየመሰላቸውና አደረጉት። የነሱ ጥፋት አይደለም። ሌላኛው ነገር ጎንደር ላይ በተፈጠረው በዚህ ጭፈራ ምክንያት ከብዙ ከተለያየ ሀገር ጎንደርን ለማሸማቀቅ እናንተ ጋር ደግሞ የጽድቅ ስራ እንደሰራ አስመስላችሁ ስትናገሩ ብዙዎቻችሁ ሰምቻለሁ። አዲስ አበባ እንዲ ወጣቶቹ አከበሩ፣ ጎንደር ላይ ግን እንዲ ተጨፈረ ብላችሁ ጎንደርን ብቻ ለይታችሁ ለማሸማቀቅና የጎንደርን ሊቃውንት፣ የጎንደርን ምዕመናን፣ የጎንደርን ወጣቶች አንገት ለማስደፋት የምትሰሩ ብዙ ቲክቶከሮች ነበራችሁና ጎንደር ላይ ከብዙ ሰዓት ከብዙ ቀናት አገልግሎት ይልቅ የዚች አንድ ሰዓት ጭፈራ ጎልታ ወጣለች። ጎልታ መውጣታ ሲሆን ደግሞ የሌላው ነገር እያመጻደቃችሁ እዚህ ላይ ለአንድ ሰዓት በተፈጸመ ጉዳይ መጮሃችሁ ነው። ስለዚህ ሀገራችሁ ላይ እናንተ በስርዓት አልፏል ወይ? እንደዚህ በካሜራ አልተቀረጸም፣ እንደዚህ አልታየም እንጂ እንደ አይነት ተግባር አልነበረም ወይ? ጎንደር ላይ የተደረገው ልክ ነው እያልን አይደለም፣ ከዚህም በኋላም አይደረግም። መጨረሻ ላይም የተደረገውን ታውቃላችሁ። ሰንበት ትምህርት ቤት አንድነት ተሰብስቦ ጧፍ አብርተው ዝማሬ በመዘመር ትምህርት በመሰጠት ያን ተግባር እንዲቆም ሆኗል። ዘንድሮ ለአንድ ሰዓት ነው የተከናወነችው። በሚቀጥሉ ዓመት ደግሞ ሙሉ ለሙሉ በጸሎት በዝማሬ በትምህርት በዛ ቦታ ላይ ቆመን ምናሳልፍ ይሆናል። ግን የጎንደርን ወጣት፣ የጎንደርን ሊቃውንት፣ የጎንደርን ሰንበት ተማሪዎችና እናቶች አባቶች እያሸማቀቁ የሌላውን ሀገር የጥምቀት አከባበር ደግሞ ከፍ እያደረጉ ማወደስ ተገቢ አይደለም። ምንም ይሁን ምን ጎንደር ላይ ጥምቀትን ማክበር ከሌላው ሀገር የተለየ ነው። ምክንያቱም ከተለያዩ ቦታ የተሰወሩ በሀገሪቱ ላይ ደሃ መስሎ ተራ መስሎ የሚኖሩ ቅዱሳን በጎንደር በዓል ዕለት ህዝቡን ሊባረኩ ይመጣሉ። እንዲሁም በደገኛው ንጉስ ጊዜ እመቤታችን ተገልጣ ለዛ ንጉስ ጎንደርን ልባርክ በጥምቀት ቀን እዛ አገኛለሁ ብላ የሰጠችው ቃል ኪዳን ስላለ በዚህ ሁለት ምክንያት ጎንደር ላይ ጥምቀትን ማክበር ይለያል። እመቤታችን
ተገልጣ ህዝቡን ስለምትባርክ ከተለያዩ ቦታ ተሰውረው የነበሩ ቅዱሳን ተገልጠው ህዝቡን ስለሚባርኩ በዓሉን አብረው ስለሚያከብሩ ጎንደርን በጥምቀት የተለየበት ምክንያቱ በዚህ ሁለት ምክንያት እንጂ ጭፈራው ወይም ሎሚ ውርወራው ወይም አንድ አይነት ልብስ አሰፍቶ መዘለሉና መስፈኑ አይደለም ጎንደር ላይ ጥምቀትን ይለያል ያስባሉ። ስለዚህ ጎንደር ላይ የተደረገው የአንድ ሰዓት ስህተት የሶስቱን ቀን የብዙዎችን ወጣቶችን ልፋት የሰንበት ተማሪዎችን ጥረት እንዲያኮስስና እንዲያጠፋ ማድረግ አይጠበቅብንም። የተመለከታችሁት ይሄ ነው የነበረው ማለት ነው። ስለዚህ ሌላው ጋር ሲደረግ ኃጢአት እዛ ሲደረግ ጽድቅ ሆኖ ነገሮችን ሽፍንፍን አድርጎ ለማለፍ የሚደረገው መንገድ ትክክል አይደለም። ይሄ ይቁም ነው። ለዛሬ ዓመት ይስተካከል፣ ለቀጣይ ዓመት ነገር እንደዚህ አይምጣ። ከኛው መካከል እኮ መፈረካከስ አለ ማለት ነው። ከኛው ሃይማኖተኞች መካከል ሁለት ጎራ ይዞ ምን ተደረገ የሚላል፣ ይሄ ደግሞ ልክ አይደለም የሚላል። ልክ አለመሆኑን ነው ግን ማየት ያለብን። ግድ የላችሁም ነገ ወደ አልሆነ ቦታ እንገባለን። ነገ መወጣት ወደ ማንችለው ነገር ውስጥ እንገባለን። ግድ የላችሁም እንንቃ፣ አንተቻች። ትክክል ያልሆነውን ትክክል አይደለም እንበል። ጎንደርን በዚህ አናውቃትን። በፍጹም ይሄ ነገር እንዲሆን አንፍቀድ። ኮንሰርት እንዲያዘጋጁ፣ ዘፈን እንዲያዘጋጁ ከዚህ ተመርጠው 4 5 6 ሆነው ሄደው ይሄን ነገር እዚህ ያመጡታል። ነገ 20 30 ሆነው ሲሄዱ ምን እንደሚያደርጉት አስቡ። ስለዚህ ጥምቀት የክርስቶስ ጥምቀት ነው። በቤተ ክርስቲያን ስርዓትና በዝማሬ ብቻ ይከበር። ግድ የለም ወደ አልሆነ ቦታ አንግባ ለማለት እወዳለሁ። እንግዲህ ሐሳባችሁ እንድትሰጡ በፍቅር እየጠየቅኩ ቸር ቆዩልኝ።